መንግስት አርጌ እኮ አስቀመጥኩ 4 ኪሎ ገባ መድረክ እሺ መድረክ እንዴት ነው የምታደርገው? መላው የኢትዮጵያ ህዝብ የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ ታዋቂ ግለሰቦች፣ የውጭ ሀገር ታዛቢዎች፣ ኢንተርናሽናል ኦርጋናይዜሽንስ፣ አፍሪካን ዩኒየን ሌሎችም ሁሉ ትጋብዝና ግን ኢትዮጵያውያን የሚመሩት ኢትዮጵያውያን የሚወያዩበት አዘጋጅተ የሽግግር መንግስት ተቋቁሞ አዲስ ህገ መንግስት የሚረቀቅበት ሁኔታ ተነጋግሮ 2 ዓመት የሚፈጅ ነገር ለውጥ መምጣት አለበት። ስር ነዚህ ለታዋቂ ምሁራን በሙሉ ጥሪ ታደርጋለህ። ሱፍና ከረባታቸውን እየለበሱ ይመጣሉ። አዳራሽ ውስጥ ይሞላሉ። አዳራሽ ውስጥ ከሞላ ሁሉ ጋር ምክክር ታደርጋለህ። ከዛ ጨምቃሳ የትም ሀገር ዓለም አቀፍ የሚደረገው መንገዱ በዚህ መንገድ ነው። አዲስ ነገር በኢትዮጵያ በሚያስኬድ ሁኔታ እነማንን ይጠሩ የሚለው ተነጋግረህ የምታደርገው ነው። ይሄ እኮ ዓለም አቀፍ ሁሉም ሀገር የሚደረግበት ነው። ኤንዴን ህገ መንግስቱ ተርም ሊሚት ታበጅለታል። ለምሳሌ ከዚህ በፊት አንድ ፕሬዚዳንት ለ6 ዓመት ብቻ ፕሬዚዳንሻል አድርገው ለ6 ዓመት ለአንድ ተርም ብቻ የሚመራበት ሁኔታ ሲስተም ከተዋቀረ በየ6 ዓመቱ ይቀያየራል ማለት ነው። ለወደፊቱም አሜንድ የሚደረግ ከሆነ ይደረጋል። መድረክ ነው መዘጋጀት ያለበት። ያንን ሁኔታ ባልተፈጠረበት ሁኔታ ዘለን ጠላቶች ምናምን ፍለጋ የምትሄድ ከሆነ አይሆንም። ኤንድ አዘር ቲንግ እንደውም ለኢትዮጵያ የማይበጀው ምን መሰለ፣ በኢትዮጵያ ዙሪያ ያሉ ሌሎች ሀገሮች አሁን ለምሳሌ ስታናግራቸው ሪያሊቲው መጋፈጥ አለብን። አሁን እንደ ቪዲዮ ወይም ሌጎ እንደምትገጣጠሙት አይደለም ኢትዮጵያ አይደለም። ሪያሊቲ ነው። እኔ እግዚአብሔር ኪነ ጥበቡን ሰጥቶኝ ነው እንጂ እኮ እናንተን ራሱ ማዋየት ከባድ እኮ ነው። እናንተን ጸጥ አድርጎ ማዋየት እግዚአብሔር ካላገዘ በስተቀር ከባድ ነው። ኢማጂን ሻንጣ ያዘ ጠቅላላ ዲያስፖራ በቢል የዞረውን አንተ መሪ ሆነ ኑ እስኪ ችግራችሁን ልስማ ብለህ ስትጠራ ግማሹ ባንዲራ አንፈልግም ይላል፣ ግማሹ ኢትዮጵያ የሚለውን ስም አንቀበልም ይላል፣ ግማሹ እንገነጠላለን ይላል፣ ግማሹ የብሔር ፖለቲካ ይቁም ይላል፣ ግማሹ በትላንት በማንነታችን ተደፍጥጠናል ለዛ እውቅና ይሰጠን ይላል። ምን አይነት ታክቲክ ነው የምትጠቀመው? አሁን እስቲ ሪሊስቲክሊ በቃ እናወራ። እስቲ ሊሆን የሚችል ነገር እናወራ። ከምታየው ነገር በመነሳት ችግሮቻችንን እንዴት ነው አጥበበህ ልታስማማ የምትችለው? አንተ መሪ ብትሆን አንተ 4 ኪሎ ስትገባ ነው እያልኩ ብልጽግና አንተ አሽቀንጥረህ ጣልከው። ይሄን ሁሉ ቀውስ ከዚህ ሁሉ ቪሸስ ሰርክል እንዴት ነው የምትወጣው? እስኪ መፍትሄውን ነገር ነው እያልኩ ያለው። ኢትስ ኦል አባውት ፓወር ነው፣ የፓወር ጉዳይ ነው። አሁን ለምሳሌ ፓወር ማለት እንዴት ሰፈር ውስጥ ብረት የምታነሱ ልጆች አላችሁ። ብረት ታነሱና ጡንቻችሁ ሲፈረጥም እንዴት ነው ደቃቃ ሰዎች ተደባደቡ ይላችኋል አይላችሁ? ፈትሽ